ከዚህ በፊት ብቃት ብለን ነበር ያየነው። የእውቀት ሽታ ለመሆን ብቃት፣ መልካም መዓዛ ለመሆን ብቃት፣ ለመለወጥ ብቃት፣ ለእምነት ብቃት እያልን ነው። ዛሬ ደግሞ ከዛ እንልና መለኮታዊ ኃይል አለ እንላለን። ልዩነቱን ደግሞ በሁለቱ መካከል ያለውን እናያለን። የሐዋርያት ሥራ እናወጣና ምዕራፍ 1 ጀምረን አለፍ ብለን እናነባለን። አጭር ጸሎት እናደርግና ጌታ እንዲያስተምረን የጌታን ቃል እንማራለን። የሐዋርያት ሥራ ምዕራፍ 1 ከቁጥር 4 ጀምሮ አለፍ ብለን እናነባለን። ቁጥር 4 ላይ እንደዚህ ይላል እግዚአብሔር ቃል። ከነሱም ጋር አብሮ ሳለ ከኢየሩሳሌም እንዳይወጡ አዘዛቸው። ነገር ግን ከኔ የሰማችሁትን አብ የሰጠውን የተስፋ ቃል ጠብቁ። ዮሐንስ በውሃ አጥምቆ ነበርና እናንተ ግን ከጥቂት ቀን በኋላ በመንፈስ ቅዱስ ትጠመቃላችሁ አላቸው። ቁጥር 8 ላይ እንደዚህ ይላል። ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ፣ በኢየሩሳሌምም በይሁዳም ሁሉ በሰማርያም እስከ ምድር ዳርም ድረስ ምስክሮቼ ትሆናላችሁ አለ። ምዕራፍ 2 እንከፍታለን። ቁጥር 1 ጀምሮ እናነባለን። በዓለ ሃምሳ የተባለውን ቀን በደረሰ ጊዜ ሁሉም በአንድ ልብ ሆነው አብረው ሳሉ ድንገት እንደሚነጥቅ አውሎ ነፋስ ከሰማይ ድምፅ መጣ። ተቀምጠው የነበሩበትንም ቤት ሁሉ ሞላው። እንደ እሳትም የተከፋፈሉ ልሳኖች ታዩአቸው፣ በእያንዳንዳቸውም ላይ ተቀመጡባቸው። በሁሉም መንፈስ ቅዱስ ሞላባቸው፣ መንፈስም ይናገሩ ዘንድ እንደሰጣቸው በሌላ ልሳኖች ይናገሩ ጀመር ይላል። ቁጥር 8 ላይ ወረድ ብሎ ምን ይላል? እነሆ እነዚህ የሚናገሩት ሁሉ የገሊላ ሰዎች አይደሉምን? እኛም እያንዳንዳችን የተወለድንበትን የገዛ ቋንቋችንን እንዴት እንሰማለን አሉ። አንድ ገጽ እንገለብጥና ምዕራፍ 4 ላይ ቁጥር 13 ላይ እንዲህ ደግሞ ይላል። ምዕራፍ 4 ቁጥር 13 ላይ ጴጥሮስና ዮሐንስን በግልጥ እንደተናገሩ ባዩ ጊዜ መጽሐፍን የማያውቁና ያልተማሩ ሰዎች እንደሆኑ አስተውለው አደነቁ፣ ከኢየሱስም ጋር እንደነበሩ አወቋቸው ይላል። ክብርና ምስጋና ለጌታ ይሁን። ጌታችን ኢየሱስ ክርስቶስ ከመሄዱ በፊት ልክ የመጨረሻ ነገር የመከራቸው የተናገረው የመጨረሻው ነገር ቢኖር ቅድም ያነበብነውን ነው። አትውጡ ጠብቁ የሚል ነዋል። ከኢየሩሳሌም አትውጡ፣ ነገር ግን ምን አድርጉ? ጠብቁ፣ የተሰጠውን ተስፋ ጠብቁ፣ ከዛ በኋላ የሚሆን ነገር አለ ብሎ ነው የመከራቸው ማለት ነው። የመጨረሻው ቃሉ ይሄ ነው። ጌታ የተባረከ ይሁን። 3 ዓመት ተኩል አብሯቸው ሲከርም ብዙ አስተምሯቸዋል፣ ብዙ ነክሯቸዋል። ወደ መጨረሻውም ደግሞ ሲደርስ ደግሞ ልባቸው አይታወክ፣ በእግዚአብሔር እመኑ፣ በእኔም እመኑ ብሎ ነግሯቸዋል። ብሄድ ደግሞ ይሻላቸዋል፣ አጽናኙም መንፈስ እልክላቸዋለሁ ብሎ ነግሯቸዋል። እሱ ሲመጣ ደግሞ ያስተምራቸዋል፣ ያሳስባቸዋል፣ ወደ እውነትም ይመራቸዋል ብሎ ነግሯቸው ቆይቷል። አሁን ግን መለያው ሰዓት ሲደርስ የመጨረሻ መለያው አደራ የሚሰጥበት ሰዓት ሲደርስ የነገራቸው ነገር ይሄ ነው። ምን የሚል ነው? ከኢየሩሳሌም አትውጡ፣ እዚሁ ጠብቁ፣ ነገር ግን መንፈስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ። የዚያን ጊዜ ኃይልን ስትቀበሉ ምን ትሆናላችሁ? ከኢየሩሳሌም ጀምራችሁ በይሁዳ በሰማርያ እስከ ምድር ዳር ድረስ ምስክሮቼ ትሆናላችሁ አለ። ክብርና ምስጋና ለጌታ ይሁን። ይሄ ምስክርነት ነገር ዝም ብሎ መጥቷል ሄዷል ብሎ የመናገር ነገር አይደለም። እንደምታውቁት ጌታ ኢየሱስ ክርስቶስ ሲናገር ምንድን ያለው? ዮሐንስ ወንጌል ላይ አብ እንደላከኝ እኔ ደግሞ እናንተን ወደ ዓለም እልካችኋለሁ። እዛ አንዲት ቃል አለች፣ እንደላከኝ እንዲሁ የሚል ማለት ነው። እግዚአብሔር አብ ወልድን ወደ ምድር ላከ። ወልድ ወደ ምድር ሲመጣ ደግሞ ክብሩን ትቶ ማንነቱን ትቶ ዝቅ ብሎ እግዚአብሔርን ስራ የአብን ስራ ሊሰራ ወደ ምድር መጣ። ምድር ላይ በመጣበት ጊዜ ወደ ገዛ ወገኖቹ እንኳን መጥቶ አልተቀበሉትም። በብዙ ሲነቅፉት፣ በብዙ ሲያሳድዱት፣ በብዙ ነገር ሲታገሉ፣ ሰይጣን ሲፈትኑ ብዙ ኖሯል። እንደዛ ሁሉ ሆኖ ግን እሱ ወልድ ደግሞ ጸንቶ የእግዚአብሔር የአብን ነገር አድርጎ ሲሰድቡት ሳይሳደብ፣ ሲገፉት ሳይመልስ፣ በጽድቅ ለሚፈርደው ራሱን አሳልፎ እየሰጠ አልፏል። የእግዚአብሔር አብን ስራ ሰርቶ። ስለዚህ አሁን ሲሄድ ምንድን ነው የሚላቸው? ያንን አብ የሰጠኝን ስራ አሁን ደግሞ እናንተ እንድትሰሩ
እልካቸዋለሁ። ይሄ በጣም ከባድ ነገር ነው። ቤተሰቦች እንኳን ድርጅት ያላቸውን አስቡ እስቲ በአእምሯችን ማለት ነው። ንግድ ያላቸው ትልቅ ድርጅቶች ያሏቸው ብዙ ይሰሩና ሀብት አካብተው ከመሞታቸው በፊት ከነሱ ከልጆቻቸው ውስጥ በጣም ታታሪ ለሆነው ታማኝ ለሆነው አደራ ይሰጣሉ። ምን ብለው ይሄን እንዲያርጌ ነው እዚህ ያደረስኩትና ይሄን ይዘህ ወይም ይዘሽ እንዲህ አድርጊ ተብሎ ይሰጣል። ያ የተቀበለው ሰው ያንን ይዞ ለትውልድ እንደሚሆን አድርጎ ስማቸው እንዳይጠፋ አድርጎ ለመስራት ሁሌ በሚለወጥ በሚቀየር ዓለም ውስጥ እና ሁኔታ ውስጥ ይጥራል ማለት ነው። ግን ከቤተሰብ አደራ የሚሰጠው ሰው ለዛ ነገር ብቁ ነው ተብሎ የታመነ ነው ማለት ነው። ጌታችን ወደ ምድር መጥቶ ዓለምን የሚያንጽ ነገር፣ ዓለምን የሚሰራ ነገር፣ ዓለምን የሚያድን ነገር እሱ ብቻ የፈጸመውን ነገር ለማን ነው አደራ ብሎ ሰጥቶ የሚሄደው? እነዚህ ለ12ቱም ከ12ቱም አንዱ ክዶ 11 ለቀሩት አደራ ብሎ ይሄዳል። ታሪካቸውን እንደምታውቁት አደራ በሰው ደረጃ ቢመዘኑ ሲቪያቸው ቢመረመር እስከ መጨረሻው ቢለካ ለዛ ነገር ቀርቶ ለሚያጠምዱት አሳ ራሱ በዛ ደረጃ ብቻ እንዲመላለሱ እንጂ ከዛ በላይ ካምፓኒ ከፍቶ ሊሰጣቸው የሚችል ብዙ የሚኖር አይመስለኝም። ተፈትነው ደጋግመው ሊትራሊ ወርቀዋል። በፍርሃት ወርቀዋል። ባለመረዳት ወርቀዋል። እነዚህን ሰብስቦ መጨረሻ ላይ ታስታውሱ እንደሆነ ከተነሳ በኋላ ራሱ በኤማውስ መንገድ የሚሄዱትን 2 ሰዎች አገኘ። በዛ አግኝቶ ጠየቃቸው። ከተነሳ በኋላ ነው የሚጠይቃቸው። በዚህ እየጠወለጋችሁ የምትሄዱት ለምንድን ነው ብሎ ሲጠይቃቸው እንዴ አዲስ ነህን? እዚህ አትኖርምን? ብሎ ጌታን ያናግሩታል። በመካከላችን እንዲህ ተስፋ የሚሰጥ ነበረ ብለን ተስፋ አድርገን ነበረ፣ እሱም ደግሞ ሞተ፣ ዛሬ ደግሞ ተነስቷል ይሉናል፣ እኛም ደግሞ በጣም ተገርመናል እያሉ ይነግሩታል። ጌታ ምን አለ? እናንተ የማታስተውሉ ብሎ መጽሐፍትን ከሙሴና ከነቢያት ይገልጥላቸው ጀመር። ምን ማለት ነው? ኢቨን አት ዳት ታይም የመጨረሻው ሰዓት እንኳን ላይ አልተረዱም። ስለዚህ በየትኛው መለኪያ ይሄን ምስክርነት አብ እንደላከኝ እኔ ልካቸዋለሁ የሚለውን ሊሰሩ የሚችሉ አይደሉም ማለት ነው። ግን ሁሌ በዚህ ቤተ ክርስቲያን እንደምንለው ሲጠራን በእኛ ልክ ያልጠራን በራሱ ልክ የጠራን እነሱንም ሲጠራ አሳ ከሚያጠምዱበት ሰዎችን አጥማጆች ታደርጋላችሁ ብሎ ሲጠራቸው በሱ ልክ የጠራቸው ራሱን ተማምኖ ይህን ታላቅ ነገርን አደራ ለነሱ ሰጥቶ ሄደ። ክብርና ምስጋና ለጌታ ይሁን። ስለዚህ አደራውን መጨረሻ ሲሰጣቸው የሚላቸው ነገር ምንድን ነው? ያስተማርኩትን ሰምታችኋል፣ የሆንኩትን አይታችኋል፣ መነሳቴንም አይታችኋል፣ የምልካችሁንም ነግሬያችኋለሁ፣ በአእምሯችሁ አለ። ግን ሄዳችሁ ልትፈጽሙ በፍጹም አትችሉም። እንዳይበላሽባችሁ ምን አድርጉ? በኢየሩሳሌም ጠብቁ። በኢየሩሳሌም ጠብቁ። በኢየሩሳሌም ቆዩ። ያንን ተስፋ ጠብቁ። ስትጠብቁ ያንን ተስፋ ትቀበላላችሁ ብሎ ተናገራቸው። ጌታ የተባረከ ይሁን። ቅድም የሐዋርያት ሥራ ምዕራፍ 2 ላይ ያነበብነው ያ ተስፋ ሙሉ ሆኖ ሲመጣ ነው። እነሱም ድሮ ሳያምኑ ሲያመነቱ የቆዩት የዛን ጊዜ ከፍ ከፍ እያለ ሲሄድ ካዩ በኋላ እንዲህ እንዳያችሁ ደግሞ ተመልሶ ይመጣል ተብሎ ከተነገራቸው በኋላ ሄደው ያንን ተስፋ ጠበቁ። እየጸለዩ ጠበቁ። አምነው ያውም ምን ያህል አደረጉ? በይሁዳ ምትክ የሄደውን በይሁዳ ምትክ ሌላ ለውጠው ጠበቁ። ተዘጋጁ። በመንፈሳቸው ተዘጋጁ፣ በልባቸው ተዘጋጁ፣ በኑሯቸው እየተዘጋጁ ጠበቁ። ልክ ጌታ እንዳለው በቀኑ በባለ 50 ቀን ያ መንፈስ መጣ። ከዛ በኋላ ነገር ሁሉ ተቀየረ። ክብርና ምስጋና ለጌታ ይሁን። እነዛ ያኔ ቅድም ባልኳችሁ የሚገለጡ እመኑ ሲባሉ የዮሐንስ ወንጌል ከመጀመሪያው እስከ መጨረሻው እመኑ የሚል ነው። በተለይ ደግሞ ደቀ መዛሙርት እናንተ የማታምኑ እያላቸው ነበር የተናገረው። ያ ሁሉ ግን በቅጽበት ተቀየረ። ምን መጣ? ያንን ጠብቆ ያላቸው መንፈስ መጣ። ጌታን ያከብረው ዘንድ እንደገና ደግሞ ውስጣቸውን ሊቀይር ዘንድ በእነሱ ላይ ወረደ። ከዛች ሰዓት ጀምሮ እነዛ ሰዎች ፊታቸው ነው እንጂ ድሮ ማንነታቸውን የሚያሳውቀው ስራቸው፣ መንገዳቸው፣ ነገራቸው የድሮ ማንነታቸውን የሚያሳውቅ አልነበረም። ክብርና ምስጋና ለጌታ ይሁን። ምን ሰጣቸው? ብቃትን ብቻ ሳይሆን ጉልበትንም አቅምንም ጨመረላቸው። ምናልባት ብቃትና ኃይል ስል ምንድነው ልዩነቱ ትሉ ይሆናል። ልዩነት አለው። ከዚህ በኋላ እንደምታዩት ብቃት ብለን ባለፈው የተነጋገርነው ተገቢነት፣ ተስማሚነት ወይም ሙሉነት ነው። ለአንድ ነገር መመጠን ማለት ነው። ታስታውሱ እንደሆነ የአዲስ ኪዳን ወይም የተሻለ ኪዳን አገልጋዮች እንድንሆን አበቃን ስንል ለዛ የምንመጥን አደረገን፣ ተስማሚ አደረገን ማለት ነው። እንደገና ደግሞ
ለእምነት አበቃን ስንል እምነትን እሱ በሚሰጠው መንገድ እየሰጠ በቃሉ ብለናል። እንደገና ደግሞ በሌሎች ህብረቶችና እንዲህ ብለን በቆጠር ነው ያ እንዲኖረን ብቁ አደረገን፣ ለዛ ብቃትን ሰጠን የሚለውን ተገቢነትና ሙሉነትን ያየ ነው ማለት ነው። በሌላ አነጋገር ሰዎች ትምህርት ተምረው ሲጨርሱ ሰሞኑን ግራጁዌሽን በስቷል። ግራጁዌት ያደረጉ ልጆች ያሏችሁ በሙሉ እንኳን ደስ ያላችሁ ማለት በዚሁ እወዳለሁ። ክብርና ምስጋና ለጌታ ይሁን። ጌታ የተባረከ ይሁን። ግን ግራጁዌት አድርገው ሰርቲፊኬቱን ሲቀበሉ ምን የሚል ነው ሰርቲፊኬቱ? በእያንዳንዱ ሙያ ይሄ ሰው ይሄን ስለተማረ ለዚህ በቂ ነው የሚል ነው ማለት ነው። ብቃት አለው። ግን እንደምታውቁት ያ ሰው ሄዶ ስራ ሊሰራ ሲጀምር ምንድን ነው የሚሰጡት? ፖዚሽን ኤንትሪ ሌቨል ነው የሚሰጡት ማለት ነው። የመጀመሪያው ማለት ነው። እዛ መጀመሪያ ላይ ይሰጡና ሰውየው ስራውን እየለመደ ሲቆይ ደረጃ በደረጃ ያሳድጉታል። ምንም እንኳን ዲክላሬሽኑ ብቁ ነው የሚል ቢሆንም ነገሩን ለመስራት ገና ብቁ አይደለም ሙሉ ለሙሉ ማለት ነው። ብቁ የሚሆነው መቼ ነው? ነገሩ ውስጥ ገብቶ ሲሰራ እንደማለት ነው ማለት ነው። በመንፈሳዊም ነገር እንደዛ ነው። ለምሳሌ ድምፅ ለአንድ ሰው ሊሰጠው ይችላል፣ የመዘመር ወይም ደግሞ የማስተማር ስጦታ ሊሰጠው ይችላል። በስጦታው ምን እያለ ነው ጌታ? ለዚህ ነገር የሚመጥን ነው ብሎ ሰጥቷል ማለት ነው። ያ ሰው ግን ያንን ለማድረግ ደግሞ በጌታ መንፈስ መነካት እንደገናም ደግሞ መለማመድ አለበት ማለት ነው። ጢሞቴዎስን ለዚህ ነው ሁለተኛ ጢሞቴዎስ ምዕራፍ 1 ላይ ሄዳችሁ ብታዩ በአያቱ ስላለው እምነት በእናቱ ስላለው እምነት አሞግሶት ግብዝነት የሌለበት እምነት አለ። ይህም ብቻ አይደለም፣ እጅ በመጫኔ ለአንተ የተሰጠ እግዚአብሔር ስጦታ አለ። እሱ ምን አድርገው? አነቃቃው። ለምን? እግዚአብሔር የኃይል እንጂ የፍቅር የደስታ መንፈስ እንጂ የፍርሃት መንፈስ አልሰጠንም ይላል። ምን ማለቱ ነው? በዛ ጢሞቴዎስ እንደምታውቁት ሐዋርያው ጳውሎስ ወንጌልን ሰብኮለት አብሮት ተከትሎ ብዙ አብሮ ሄዷል። በተለይ ደግሞ በኤፌሶን ብዙ ችግሮች ሲነሱ በዛ ተቀምጦ አርሟል። ግን ብዙ ያንን ነገር ከመስራቱ የተነሳ ከወጣትነቱም የተነሳ አቅም ያጣበት ነገር አለ። ያፈረበት የደከመበት ነገር አለ። በእኔ በእስረኛው ሁሉ አትበር እያለ ይጽፍለት ነበር ማለት ነው። የመጡት ስህተት ትምህርቶች፣ የመጡት ግፊቶች፣ የመጡ ውጊያዎች አቅም ነስተውት የያዘውን ነገር እንኳን ብቁ ነህ የተባለበትን ነገር ማድረግ አቅቶት ነበር። ሐዋርያው ጳውሎስ ምንድን ነው የሚለው? የተሰጠ መንፈሳዊ ኃይል እንጂ ፍርሃት ስላልሆነ ተነሳና ያንን አድርግ ይለዋል ማለት ነው። ስለዚህ ብቃት ለአንድ ነገር ደረጃችሁ ይህን የሚመጥን ነው የሚለን ነው። ኃይል ግን ያንን የበቃንበትን ነገር እንድንሰራ የሚያደርገን አቅም ነው ማለት ነው። በሁለተኛው እንደምታዩት ኃይል የሚለው ብርታት፣ ጥንካሬ፣ ጉልበት ወይም አቅም ማለት ነው። ብቁ ለተደረግንበት እዛ ለማንበብ እየሞከርኩ ነው። ነገር ለመሆንና ለመኖር የሆነ ሁለንተናዊ በእውቀት፣ በስነ ልቦና፣ በጉልበት፣ በጥበብ የሚሆን አቅም ብርታትም ማግኘት ማለት ነው። ለማስተማር ለመመስከር ኃይል ብቁ ነው ከተባለው በላይ ማለት ነው። ጌታ ሲለያቸው ሰርቲፊኬት ቢሰጣቸው እነዚህን ሐዋርያት በሙሉ ምን ሊላቸው ይችል ነበር? ብቁ ናቸው ይላቸው ነበር። ግን ብቃታቸው ብቻ ሊያደርጉ አስችላቸውም፣ ሌላ ያስፈልጋቸው ነበር ማለት ነው። ለዚህ ነው ከጌታ ጋር ሰንብተው ሁሉ አንዳንዴ አጋንንት አውጡ ሲባል አጋንንት ሳይወጣ ለምንድን ነው ያልወጣ ሲሉ መልስ መመለስ አልቻሉም። ጌታ ሲመጣ ሊያደርጉም አልቻሉም፣ ሊመልሱም አልቻሉም ብሎ ሲጠይቁ እሱ ጌታ መልሶ ምን ይላቸዋል? እስከ መቼ ነው እምነት የማይኖራችሁ ብሎ ሲገስጻቸው አይተናል ማለት ነው። ያንን ስለተረዳ ምን ይላቸዋል? ቆዩ፣ ያ በመጣ ጊዜ ግን ለውጥ ይሆናል ይላቸዋል። ክብርና ምስጋና ለጌታ ይሁን። ልክ እንደዚያው እንደጠበቁት ይሄ የጌታ መንፈስ ሲመጣ ቅድም እንዳልኳችሁ የላይኛው ገላቸው የአካላቸው ሰውን ስብዕና ብቻ ነው እንጂ የቀረው እነሱ የተቀየሩ ሰዎች ሆኑ። በአንድ ጊዜ ተለወጡ ማለት ነው። በአንድ ጊዜ በብዙ መንገድ ተለወጡ። በሁለት ደረጃ ከፍለን እናየዋለን። ዛሬ የምናየው የመጀመሪያው ለመድረስና ለማድረስ በሆነ ነገር ፍጹም የተለዩ ሆኑ፣ ፍጹም የማይታወቁ ሆኑ ማለት ነው። እሱን እናያለን። ሳምንት የምናየው በመኖር ደግሞ የተፈጠረው ህብረት ከምድር የተፈጠረ የፖለቲካ ማህበር ወይም ደግሞ ሌላ ማህበር ሳይሆን ሰማያዊ እንደሆነ በእያንዳንዱ ነገር የገለጡበት ሁኔታ ተፈጠረ። የመጀመሪያውን እናያለን። በመድረስ ወይም በማድረስና በመድረስ ሂደት ላይ መለኮታዊ ኃይላቸው ተገለጠ። በምን ተገለጠ? በእነዚህ ነገሮች ተገለጠ። እነዚህን ተራ በተራ እናያለን። በመረዳት አቅም ብዛት ወይም ኃይል ተገለጠ።
በመግለጥ አቅምህ ወይም ኃይል ተገለጠ፣ በመለየት አቅም ተገለጠ፣ በውጤታማነት አቅም ተገለጠ፣ በድፍረትና በጽናት አቅም ተገለጠ። ብዙ ጊዜ እዚህ ቦታ መንፈስ ቅዱስ ወረደ የሚባልበት ቦታ አእምሯችን ውስጥ የሚመጣው ነገር ምንድነው? ደፋር ሆኖ የሚለው ነው። ልክ ነው፣ ደፋር ሆነዋል። ባዶ ድፍረት ግን አልነበረም። የነበራቸው ድፍረት ምን የሆነ ነው? የመረዳት ባለጠግነት የነበረው ድፍረት ነው ማለት ነው። እንዲህ ብሎ ጌታዬና አምላኬ ሰማይና ምድርን የገዛ ነው፣ ስለዚህ ማንም ቢገፋኝ ማንም ቢነካኝ እሱ ጣልቃ ይገባል፣ ምንም አልሆንም ብቻ የሚል ድፍረት አይደለም። የላከን ውስጥ ያስታጠቀን ለሰው እንድናደርሰው የሰጠን አብ እንደላከኝ እልካችኋለሁ ያለን ነገር ዝም የሚያሰኝ አይደለም የሚል የመረዳት ባለጠግነት ነበራቸው። ያንን መንፈስ ቅዱስ ያኔ ጌታ የዘራውን ነገር በሙሉ ምን አደረገ? ውስጣቸው እንዲያብብ በአንድ ጊዜ አደረገ፣ እንዲሞቅ በአንድ ጊዜ አደረገ። ያኔ ሲላኩ የሚያመነቱት መጥተው ሌላ ጥያቄ የሚጠይቁት ከዛ በኋላ ውስጣቸው በዛ እውነት በመረዳት ባለጠግነት የጋለ ሆነና የሚናገሩት ሁሉ ሰዎችን የሚለውጥ ሆነ። ይህም ብቻ አይደለም፣ ያንን የተረዱትን ደግሞ የመግለጥ አቅም ነበራቸው። ለማን መቼ እንዴት እንናገር ለሚለው ሐዋርያው ጴጥሮስ ምዕራፍ 2 ላይ ተነስቶ ሲናገር አይሁዶች ከሮማ ግዛት በሙሉ የመጡ ናቸውና ለነሱ እንደሚሆን አድርጎ ተናገረ። እስጢፋኖስ ደግሞ ሲናገር ለነሱ እንደሚሆን ተናገረ። ፊልጶስ ለኢትዮጵያዊ ጀንደረባው ሲናገር ለሱ እንደሚሆን ተናገረ። መረዳት አቅም እንደገና ደግሞ የመግለጥ አቅም መንፈስ ቅዱስ ሰጥቷቸው ነበር። ይህም ብቻ አይደለም፣ የመለየትም አቅም አብሮ ሰጣቸው መንፈስ ቅዱስ ማለት ነው። ታስታውሳላችሁ ባለፈው ስለ እምነት ስንነጋገር ሐዋርያው ጳውሎስ በሊስጥራ ሽባ የሆነ ሰው አየና ያስተማረ እያለ ሲመለከተው ሊያድን ሊፈወስ የሚችልበት እምነት እንዳለው አይቶ ከዛ በኋላ ተነስና ቁም አለው ይላል። ያ የመለየት አቅም ነው፣ በአንድ መንፈስ የተሰጠ ማለት ነው። ይህም ብቻ አይደለም፣ ሲሰብኩ በአየር ላይ የቀረ ስብከት ሳይሆን ውጤታማ የሆኑበት ስብከት ነው ማለት ነው። 3000 የዳኑበት አለ፣ 5000 የዳኑበት አለ። እንደገና ደግሞ አንድ ሆኖ እንደ ቤተሰብና ቆርኔሌዎስ የዳኑበት አለ፣ እንደ ኢትዮጵያዊ ጀንደረባም ሆኖ የዳኑበት አለ። ሲሉ የሚናገሩት ነገር አየር ላይ የቀረ ሳይሆን ኢፌክቲቭ ነው። ይህም ብቻ አይደለም፣ ቅድም እንዳልኳችሁ ብዙ ድፍረትና አቅም ነበራቸው። እነዚህን በእነሱ እያስታከክን እናያለን። ክብርና ምስጋና ለጌታ ይሁን። በመረዳት አቅም የበለጸጉ ነበሩ። እዚህ ከኋላ የምታዩት ላይ አሁን የቆመው ጴጥሮስ ነው ብለን ፎቶውን በተደጋጋሚ ለጴጥሮስ ለስጢፋኖስ እያልን እንጠቀማለን። ቆሞ ልክ መንፈስ ቅዱስ ከወረደበት በኋላ ይናገራል። እዛ ልቡ ውስጥ የምታዩት ብርሃን ምንን የሚሰጥ ብርሃን ነው? መንፈስ ቅዱስ ወርዶ ከዚህ በፊት ያነበበውን የሰማውን ሁሉ አያይዞ የመረዳትን ባለጠግነት ይሰጣል ማለት ነው። በዛ ቦታ ሲቆም ሄዳችሁ ስታነቡ ድሮ ፈሪ የነበረው ሰራተኛው አጠገብ 3 ጊዜ 2 ጊዜ 3 ጊዜ ካደው አላቀውም እያለ የነበረው ምዕራፍ 2 ቁጥር 14 ላይ ሄዳችሁ ብታዩ እንዲህ ነው የሚለው እና እነሱ ሰክረዋል። እንዴት ነው ይሄን የሚናገሩት በሚሉበት ጊዜ ቁጥር 14 ላይ ነገር ግን ጴጥሮስ ከ11 ጋር ቆመ ይልና ምን ይላል? ድምፁንም ከፍ አድርጎ እንዲህ ሲል ተናገራቸው። ኢየሱስ ጌታ ነው። ድሮ ቢሆን ይሄ ሁሉ ሰው መጥቶ አስቡ እንግዲህ ሲያልቅ 3000 ሰው ነው የተቀበለው ነው የሚለው። ሌሎች ያልተቀበሉ አሉ። ብዙ ትልቅ ጉባኤ ነው ማለት ነው። በዛ ላይ ቢወግሩንስ ባይቀበሉስ? ይሄ ፍጥረታዊ አእምሮ ያመነታል። የታለ ቢሉንስ? የተነሳው የታለ ቢሉንስ? እንደገና ብዙ ነገሮች ይመጣሉ። ግን አንዱንም አላሰበም። ምክንያቱም ምንድን ነው ልዩነቱ? ልቡ ፈልቷል በጌታ መንፈስ ኃይል። ከዚህ የተነሳ የለም አልተነሳም እንኳ ቢሉ ተነስቷል ብሎ የሚያስረዳ ያንን ደግሞ የመረዳትን አቅም የሚሰጥ ያንን ደግሞ ለመግለጽ ደግሞ አብሮ አቅም የሚሰጥ ስላለ አንድ ቆመ። ከዛ በኋላ ሄዳችሁ ስታነቡ ከኢዩኤል ጀምሮ የተነገረውን ይሄ አሁን እየሆነው በጣም የሚገርመው ነገር ጌታ እንደዛ ብሎ አላስተማራቸውም። እሱ ግን ያነበበው አሁን መንፈስ ቅዱስ ሲመጣ ሲብላላ ካፉ ምን ወጣ? ይሄ እኮ አዲስ ነገር አይደለም፣ አስቀድሞ ለአባቶቻችን የተናገረው በመጨረሻው ዘመን እንደዚህ ይሆናል ብሎ የተናገረው እግዚአብሔር በሥጋ ለባሽ ሁሉ ላይ ከመንፈሴ አፈሳለሁ የተባለው ነገር ሆነ። ያም ደግሞ የሆነው በኢየሱስ ክርስቶስ በኩል ነው ብሎ ጌታችን ኢየሱስ ክርስቶስ ደግሞ ማን እንደሆነ በብሉይ ኪዳን የተነገረውን ከዳዊት ጋር እያያያዘ ከሌሎቹ ጋር እያያያዘ ተናገረ።
ሲናገር መናገር ብቻ ሳይሆን ለማን ምን እንደሚናገር ስላወቀ ተናግሮ ሲጨርስ ጌታን ተቀበሉ አትቀበሉም አላለም። ምን ሆኑ ሰዎቹ? ቃሉ እንደዚህ ነው የሚለው። ይህንንም በሰሙ ጊዜ ልባቸው ምን ሆነ? ተነካ። አያችሁ፣ መንፈስ ቅዱስ ይህን ሁሉ ባለጠግነት የመረዳቱን፣ የመግለጹን፣ የመለየቱን ስለሰጣቸው በዛ ፎርስ በሚሄዱበት ጊዜ ከነሱ የወጣው እነሱ ውስጥ ይብላላ ነበር። እዚህ ብታዩ ለማድረግ የተሞከለው እሱ ውስጥ ብቻ አይደለም የሚበራው። ከሱ አንደበት ቃሉ ሲወጣ ሄዶ ሰሚዎቹ ውስጥ ምን ይሆናል? ልባቸውን ይወጋጋል ማለት ነው። ኢየሱስ ጌታ ነው። በጌታ መንፈስ ኃይል የሆነ ነገር ልክ እንደዛ ነው። ቃል ብቻ አይደለም። አጥንት ከአጥንት ጋር እንደሚጋጭ ወይም ደግሞ ዘይት የሌለው መኪና እንደሚሆን አይደለም የሚሆነው። በጌታ መንፈስ ኃይል የወጣ ነገር ሄዶ ሌሎች ውስጥ ሲገባ ደግሞ በዛ ኃይል ስለሚገባ ፍጥረታዊነትን፣ ስጋዊነትን፣ ምድራዊ ነገርን ሁሉ ሽሮ ፔኔትሬት ያደርጋል ማለት ነው። ልክ ይህን ሲናገሩ በእነሱ ውስጥ የሚሰራ ነገር አለ ማለት ነው። ልክ ይህን ብሎ ሲጨርስ እንዲህ ብሎ ነው የጨረሰው። እንግዲህ ይህን እናንተ የሰቀላችሁትን ኢየሱስን እግዚአብሔር ጌታም ክርስቶስም እንዳደረገው እስራኤል ወገን ሁሉ በእርግጥ ይወቅ አለና ጨረሰ። ጥሪ የለም። ከዛ እጃቸውን ማውጣት ጀመሩ። ይህም በሰሙ ጊዜ ልባቸው ተነካ። ጴጥሮስና ሌሎችን ሐዋርያት ወንድሞች ወይ ምን እናድርግ አሏቸው። ኢየሱስ ጌታ ነው። ጌታ እንደዛ ያርግልን። አያችሁ፣ ስለ ጌታ የምንናገረው የምናደርሰው አብ እንደላከኝ ላኳችሁ የሚለንን ነገር የምንሰራው በአእምሮአችን ብስለት ደረጃ በእውቀታችን ልምምድ ደረጃ ብቻ ከሆነ ለማንም ለእኛም አይሆንም። እዚሁ እየተባባልን ነው የምንሰማ ማለት ነው። ግን የጌታ መንፈስ ኃይልን አስታጥቆን ያ ያስታጠቀን ኃይል ደግሞ ቅድም እንዳልኩት መረዳትን ስለምንናገረው ነገር በእኛ ደረጃ ሳይሆን በመለኮት ደረጃ ሰጥቶን የመግለጽንም ኃይል ሰጥቶን የመለየትንም ኃይል ሰጥቶን ስንናገር የኛ አይደለም ስራው የሚሆነው። የማን ነው የሚሆነው? የጌታ መንፈስ ነው። ቃሉን አክብሮ በቃሉ ሄዶ ሰዎች ህይወት ውስጥ ልዩነትን ያመጣል። ልክ እንደዚህ ሆነ። የሚገርመው እንደዚህ ባደረጉ ቁጥር በተናገሩ ቁጥር ቅድም ምን ብዬ አንብቤላችኋለሁ ምዕራፍ 2 ላይ እነዚህ የሚናገሩት የገሊላ ሰዎች አይደሉምን? ምን እያሉ ነው? በእያንዳንዳቸው ቋንቋ ሂማን ላንጉዌጅ ነው። ልሳን 2 አይነት አለ በመሰረታዊነት ማለት ነው። አንዱ የሰው ቋንቋ የሆነው ነው ይሄኛው። አይሁዶች በዛ ጊዜ በሮማ ግዛት ውስጥ የሚኖሩ በተለያየ ቦታ ለበዓለ 50 ወደ ኢየሩሳሌም መጥተው ነበር። የሚናገሩት ቋንቋ በየሰፈራቸው የሚናገሩትን ነው። ከባቢሎን መጥተዋል፣ ከአሌክሳንድሪያ መጥተዋል፣ ከሮም መጥተዋል፣ ከሜሶጶጣሚያ መጥተዋል። የየራሳቸው ቋንቋ አለ። አሁን ሲሞሉ የመረዳት ባለጠግነትን አብሮ ሲሰጥ ሲናገሩ የተናገሩት በእነሱ ቋንቋ ነው ማለት ነው። ኢማጂን የሆነ ዋይት ኦንሊ የሆነ ፈረን ቸርች እንግሊሽ ስፒኪንግ ቦታ ሄደን እኛ ከመጣንበት አካባቢ የመጣን የአበሻ ቋንቋዎች ሲናገሩ ብንሰማ ብድግ ብለው ልክ እንደዛ ማለት ነው። ሲሰሙ ደግሞ የሚሰሙት ስለማን ነው? ስለ ጌታ ስለ ኢየሱስ ክርስቶስ። ግራ ገባቸውና በየዓለም ዙሪያ ሄደው ተምረዋል እንዳንል እነዚህ ገሊላ ሰዎች ናቸው። እንደ ገሊላ ሰዎች ግን እንዳናያቸው ደግሞ ቋንቋን ሁሉ ያውቃሉ። ኢየሱስ ጌታ ነው። አያችሁ፣ ያልተማሩትን በዛ ደረጃ አስገለጠ። ይህም ብቻ አይደለም። ምዕራፍ 4 ላይ ቅድም ያነበብኩላችሁ ላይ ሽባውን ከፈወሱ በኋላ ብዙ ትግል ሲገጥማቸው ቁጥር 13 ላይ ምን ይላል? ጴጥሮስና ዮሐንስም በግልጥ እንደተናገሩ ባዩ ጊዜ መጽሐፍን የማያውቁና ያልተማሩ ሰዎች እንደሆኑ አስተውለው አደነቁ። ይኸው በአንድ በኩል ምን አሉ ሲያቸው፣ እነዚህ የተማሩ አይደሉም። ቋንቋቸው ያስታውቃል ማለት ነው ንግግራቸው። ግን አዘ ሴም ታይም ንግግር ወይም ደግሞ ያመጡት መልእክት የሚናቅ አይደለም። ከዚህ የተነሳ ምን ሆኑ? ተደነቁ። ኢየሱስ ጌታ ነው። አያችሁ፣ የጌታ መንፈስ ሲመጣ ለዚህ ነው ልጆችሽ ከእግዚአብሔር የተማሩ ይሆናሉ የሚለው ሐሳብ በጌታ መንፈስ ቅዱስ ሰው የጌታን ቃል ሲረዳ ሲማር ያንንም ደግሞ ሲገልጥ በዚህ አይነት ፓወር ነው የሚሆነው ማለት ነው። ልክ እነሱ በገለጡ ቁጥር ስለ እያንዳንዱ ነገር ተነስቶ አትናገሩ፣ በዚህም ደግሞ አትበሉ በተባሉ ቁጥር ለእያንዳንዱ መልስ አላቸው፣ ምንም ሳይፈሩ። መልስም በመለሱ ቁጥር ደግሞ እነዛ ዙፋን ላይ የተቀመጡት የሃይማኖት መሪዎች፣ ሰው ተሰብስቧል፣ ሸንጎ ነው ማለት ነው። ህዝብ እንደዚህ ያለ የሃይማኖት መሪዎች ተሰብስበዋል፣ እነሱ ፊት ለፊት ቆመዋል ማለት ነው። አሁን በማን ስም ነው ይሄን የፈወሳችሁት? በምንስ ኃይል ነው ይሄን ያደረጋችሁ ብሎ ይጠይቋቸዋል አይደል? ሲጠይቋቸው ሲመልሱ
ጉባኤው ሲሰማ ያልተማሩ ስለሆነ እንዲናቁ ጉባኤውም ሪጀክት እንዲያደርጋቸው ነው ሐሳቡ። እነሱም እዚህ የተቀመጡት እንዲፈርዱባቸው ነው ነገርየው። ምዕራፍ 3 እስከ 4 ሄዳችሁ አንብቡ። ግን በተጠየቁ ቁጥር የሚመልሱት ነገር ከህዝቡ ብቻ ሳይሆን ከመሪዎቹ የመጠቀ ሆነ። ክብር ለጌታ ይሁን። የመጠቀ የተሻለ ስለሆነ ያልተማሩም ቢሆኑ የሚናገሩት ነገር ምንድነው አሉ? አስደናቂ ነው። ኢየሱስ ጌታ ነው። ይህም ብቻ አይደለም፣ አስደናቂ ብቻ ሳይሆን ከማን ጋር እንደነበሩ አወቋቸው ይላል። ከጌታ ከኢየሱስ ጋር እንደነበሩ አወቋቸው ይላል። የጌታ መንፈስ ሲመጣ ኃይልን ሲያስታጥቅ እንደዚህ ነው የሚያደርገው ማለት ነው። መረዳትን ይሰጣል፣ መግለጽን ይሰጣል፣ እንደገና ደግሞ ውጤትን ይሰጣል ብያቸዋለሁ። በዚህ የተናገሩት ነገር ቅድም ምዕራፍ 2 ላይ ልባችን ተነካ ያሉት ጋር ቁጥር 42 ላይ ሄደን ስናይ ምን አደረጉ ይላል። ቁጥር 41 ላይ ይቅርታ፣ ቃሉንም የተቀበሉ ተጠመቁ፣ በዚያ ቀን ብቻ ስንት ሆኑ? 3000 የሚያህል ነፍስ ተጨመረ ይላል። ምዕራፍ 4 ላይ ሄደን ስናይ ደግሞ ምን ይላል? ቁጥር 4 ላይ ነገር ግን ቃሉን ከሰሙት ብዙዎች አመኑ፣ የወንዶችም ቁጥር ስንት ሆነ ይላል። ምንም እዚህ ቦታ አይደርሱም የተባሉ እነዚህ አደራ ይቀበላሉ ብሎ የተዋቸው በአንድ ጊዜ ተቀይሮ ጌታ እንኳ ሲሰብክ ያልተቀበሉትን ያህል ተቀበሉ። ለዚህ ነው ጌታ ኢየሱስ ራሱ ሲናገር በእኔ የሚያምን እኔ ከማደርገው ሁሉ በላይ ያደርጋል ብሏቸው ነበር። ጊዜው ሲደርስ እነሱ በእርሱ የሚያምኑት እሱ ሰብኮ ያልተቀየረውን ያህል ህዝብ የሚቀየርበትን ስራ ሰሩ ማለት ነው። ምን ስለሆነ? የጌታ መንፈስ ኃይልን ስለሰጣቸው። የጌታ መንፈስ ኃይልን በሚሰጥበት ጊዜ ወገኖቼ ህይወታችን በዚህ ደረጃ የተላክንበትን ለማድረግ እጅግ ይቀየራል። አንዱ ነገራችን እና አንዱ ችግራችን ምን ብዬ እንዴት ብዬ ልናገር የምንለው ነው። ይሄ እኛ ችግር ብቻ አይደለም፣ የነሱም ችግር ነው። ሐዋርያው ጳውሎስ ምን ብሎ ይጸልያል? አንዴ ኃይል ተቀብዬ በቋሚነት ተናገር ያለው ብሎ አያስብም። ያውም ኤፌሶን ላይ ጸልዩልኝ ብሎ ይናገራል። ታውቃላችሁ ቃሉን ምዕራፍ 6 ላይ ኤፌሶን ላይ ምዕራፍ 6 ሄደን ብናይ ጸልዩልኝ የሚላቸው ነገር አለ ማለት ነው። ኤፌሶን ምዕራፍ 6 መጨረሻው ላይ እንደዚህ ይላል። ቁጥር 18 ጀምሮ በጸሎትና በልመና ሁሉ ዘውትር በመንፈስ ጸልዩ ይልና በዚህም ሐሳብ ስለ ቅዱሳን ሁሉ እየለመናችሁ በመጽናት ሁሉ ትጉ፣ ደግሞ የወንጌልን ምስጢር በግልጥ እንዳስታውቅ አፌን በመክፈት ቃል ይሰጠኝ ዘንድ ስለኔ ለምኑ። ስለ ወንጌልም በሰንሰለት መልእክተኛ የሆንኩ መናገር እንደሚገባኝ ስለ እርሱ በግልጥ እናገር ዘንድ ለምኑ። ሁለቱንም የምንለውን መረዳቱንም እንድረዳ ቃሉ እንዲኖረኝ መግለጥንም እንድችል በመንፈስ ዘውትር ጸልዩ፣ ለእኔ ደግሞ እንደዛ ብላችሁ ጸልዩልኝ ይላል። ምን እያለ ነው? ይህን ሁሉ የተናገረው የጻፈው ሁሌ የምናገረው ሁሌ የምጽፈውን የሚሰጠኝ ማን ነው? እርሱ ነው። ክብር ለአምላካችን ይሁን። ቃሉን በአፌ ጨምሮልኝ እኔ በምቆምበት ጊዜ ያንን መረዳት ሰጥቶኝ ለህዝቡ እንደሚሆን የምናገርበት በርሱ ነው። ስለዚህ ሁሌ ስለኔ ስታስቡ ጸልዩ ይላል ማለት ነው። ለኛም ጌታ ሊለን የሚፈልገው ነገር ብዙዎቻችን የጌታን ነገር እዚህ ያለን በሙሉ ማድረግ እንፈልጋለን። መሻቱ አለ። የጠፋው ነገር ምንድነው? አቅም ነው የጠፋው። የጠፋው ነገር ምንድነው? ጉልበት ነው የጠፋው። የጠፋው ነገር ምንድነው? ኃይል ነው የጠፋው። ጌታ ሊለን የሚፈልገው ኃይል የናንተ አይደለም። ኃይል ማን ነው? የኔ ነው። ኃይልን ላስታጥቅ እችላለሁ ነው የሚለው። ክብር ለአምላካችን ይሁን። ያ ኃይሉ ሲመጣ ልክ ጳውሎስ እንዳለው በአፋችን ውስጥ ቃሉን ይጨምራል። የትንተና ብዛት አይደለም። እንደገናም ደግሞ የትምህርት የማጥናትም ጥልቀት ብዛት ብቻ አይደለም። የጌታ መንፈስ ሲገልጠው ለራሳችን ሲያስረዳን ነው የሚገለጠው። ሐዋርያ ጳውሎስ እሱን ነው የሚለው። አፉን ማን ነው? ቃሉን በአፌ እንዲጨምር። እስቲ ያስቡ። ቃል በአፌ የሚጨመር ከሆነ የሱ ስራ ብዙ አለው የለውም ማለት ነው። ልክ ኤርሚያስ ላይ እንዳደረገው ማለት ነው። ኤርሚያስ ብላቴና ነኝ፣ አልችልም፣ መናገር አልችልም ሲል እግዚአብሔር ምን አደረገው? ከንፈሩን ዳሰሰ። ከዛ ምን አለው? ቃሌን ባፍህ አኖሬአለሁ። ኢየሱስ ጌታ ነው።
ገብቷችኋል? የጌታ ቃል ስለተነበበ ብዙ ዓመትም ገብተን ስለተማርን ብቻ የሚገለጥ አይደለም። ስለታወቀም ብቻ የሚገለጥ አይደለም። ከምን ጋር ነው የሚገለጠው? በመንፈስ ኃይል ነው የሚገለጠው ማለት ነው። ለዛ መንፈስ ያስፈልጋል ነው የሚለው ማለት ነው። እሱ ሲገኝ በአፋችን ቃሉን ይጨምራል። ያም ብቻ አይደለም፣ መናገር እንደሚገባን እንድንናገር ይረዳል ማለት ነው። እስጢፋኖስን ታውቃላችሁ። የተመረጠው እና የተጠራው ለማዕድ አገልግሎት ነው። አስቡ እንግዲህ። ግን መንፈስ ውስጡ የገባው ውስጡ ይነድበት ነበር። እዛ ሲቆጥሩ ምዕራፍ 6 ላይ ሄዳችሁ ብታነቡ ይቆጥራሉ፣ ይናገራሉ። 7 ሰዎችን ምረጡ፣ መልካም ባህሪ ያላቸው መንፈስና ጥበብ ደግሞ ያለባቸው ምረጡ ሲባል ልክ ሲመረጥ መጀመሪያ የተጠራው የሱ ስም ነው። ምን ያለበት ይላል? እምነት መንፈስ ያለበት ይላል ማለት ነው። ያንን እያገለገለ እያለ ግን ውስጡ ይቃጠላል። በምን ይቃጠላል? በመንፈስ ቅዱስ ኃይል ይቃጠላል፣ ይቀጣጠላል። ስለዚህ ያንን በሚያገለግልበት ቦታ ሰዎች ሁሉ ሲመጡ ያካፍላል ቃሉም ማለት ነው። ሲያካፍል ይከራከሩት ከተለያዩ ቦታ ይመጣሉ ይላሉ። ከእስክንድርያ ድረስ መጥተው ተከራከሩት ይላል ወደ ይሁዳ። ግን አንዳቸውም ሊቋቋሙት አልቻሉም ይላል። ቃሉን ላንብብላችሁ። በጣም የሚገርም ነገር ነው። አንዳቸውም መልስ ሊሰጡት አልቻሉም። ለእስጢፋኖስ ምዕራፍ 6 ላይ እንዲህ ይላል ቁጥር 8 ላይ ምዕራፍ 6 ቁጥር 8 ጀምሮ እስጢፋኖስም ጸጋንና ኃይልን ተሞልቶ በሕዝቡ መካከል ድንቅንና ታላቅ ምልክትን ያደርግ ነበር። የነፃ ወጪዎች ከተባለችው ምኩራብም ከቀሬናና ከእስክንድሪያ ሰዎች ከኪልቅያና ከእስያ ከነበሩበት አንዳንዶች ተነስተው እስጢፋኖስን ይከራከሩት ነበር ይላል። ይህ የምትለው ልክ አይደለም፣ ደግሞ ከየት አመጣው ይላል። መልሱን ይኸው ቁጥር 10 ላይ ይናገርበት የነበረውንም ጥበብ እና መንፈስ ይቃወሙ ዘንድ አልቻሉም። ደስ አይልም? ሊከራከሩ ወደዋል፣ ሊያጣጥሉ ወልደዋል። ግን ከሱ የሚገለጠው ከሚከራከሩት ሊያጣጥሉ ከሚችሉት ሁሉ በላይ ነው። በምን ስለሆነ? በአእምሮ ስለሆነ አይደለም፣ በጌታ መንፈስ ስለሆነ አልቻሉም። ስለዚህ ያደረጉት እንደምታውቁት ክስ ነው። ዋሽቷል ብሎ ከሰሱት፣ ሊያስወግሩት ተነሱ። የሚገርመው ዋሽቷል ብለው ሊያስወግሩት ሲነሱ ተከሶ ሁሉ ሲቀርብ አንድም የሚያመነታ ነገር በውስጡ አልነበረውም። ምን ስለሆነ? የጌታ ኃይል ስለገባበት ያ ከኋላ የምታዩት ብርሃን ኮንቲኒየስሊ በሱ ልብ ውስጥ ስለሚበራ ድንጋይ ይዘው ቢመጡ እንገለሃለን ብሎ ቢነሱ አንድም አፍታ ለአንድም ደቂቃ መለስ አላለላቸውም። ለምን? የሚንቦገቦግ ነገር አለ ውስጡ፣ የተረዳው ነገር አለ፣ የሞላው ነገር አለ፣ የሚገልጠው ነገር አለ። ስለዚህ ወደ ስንት የሚሆነ ምዕራፍ 7 ላይ ሄዳችሁ ብታዩ ወደ 53 ቁጥር ያለውን መልእክት ነው የነገራቸው በአንድ ጊዜ። እነሱ እኮ ድንጋይ ይዘው ከበዋል ማለት ነው። የሚቀጥለው ስላይድ ላይ ብሄድ እሱ ነው ያለው ይመስለኛል። ይሄ እሱ ነው ብዬ ነው ያሰብኩት ማለት ነው። ድንጋይ ይዘው ዙሪያውን ቆመዋል። እሱ ግን ምንም ሳይፈራ ሊወገር ደርሷል። ማውቂያው ደርሷል። የህይወቱ መጨረሻ ደርሷል። ግን ውስጡ የሚነደው ነገር እየተንቦገቦገ ምን ያህል ተናገረ? ከቁጥር 1 ጀምሮ እስከ ቁጥር 53 ድረስ አንድም ነገር ሳያስቀር ጨርሶ ተናገረ። በሚናገር ጊዜ ሁሉ ደግሞ ፊቱ ያበራ ነበር ይላል። ክብር ለአምላካችን ይሁን። ሊያዩት እንኳ እስከማይችሉ ድረስ ፊቱ ያበራ ነበር። ሊወግሩት ደግሞ ጥርሳቸውን አፏጭቶ ሲመጡ ማንን አየ ይላል? በመንፈስ ተሞልቶ ጌታ ኢየሱስ ክርስቶስን በአባቱ ቀኝ ደግሞ አየ። እስከ መጨረሻው ድረስ ብቃትን የጌታ መንፈስ ሰጥቶት ነበር ማለት ነው። የጌታ መንፈስ ሲመጣ መረዳትን፣ መግለጥን፣ መለየትን፣ ውጤትን ብቻ ሳይሆን እስከ መጨረሻው ደግሞ መጽናትን ደግሞ ይሰጣል። ክብር ለአምላካችን ይሁን። እንዲህ እያደረጉ ነበር የጨረሱት ማለት ነው። በእኛ ዘመን ወገኖች አጥብቀን ልንፈልግ በእኛ ዘመን ብዙ ቴክኒኮች በዝተዋል። ጥሩ ነገሮችን ልናገር ብንጠቀምባቸው ጥሩ የሆኑ ግን አብሮ አስቸጋሪ የሚሆኑ ለምሳሌ ድሮ መጽሐፍ ቅዱስ ድሮ ስልክ በዚህ በእጅ ተይዞ የሚካሄድ የለም፣ በየቤቱ ነው ያለው አይደል? ከዛ የተነሳ ቁጥራችንን እናቅ ነበር፣ የቤት ቁጥር። አሁን የስልክ ቁጥራችንን እናቃለን? አናቅም። ድሮ መጽሐፍ ቅዱስ በዚህ በወረቀቱ ብቻ ነበር የሚገኘው አይደል? አሁን በሁሉም ነገር አለ። በወረቀቱ ብቻ በሚገኝ ጊዜ ጥቅስ መያዝ ግዴታችን እየሆነ በአእምሯችን እንይዛለን አይደል? አሁን እንይዛለን
እኔ ዝም ብሎ አለች ስልክ ያለች የት ነው ያልከው ብለን ከፈት አድርገን አይተን ነው የምንሄደው ማለት ነው። ይሄን መገኘቱ ጥሩ ነው። እንዲህ ብለን እናስብ። ሐዋርያው ጳውሎስ ያ አክሰስ ቢኖረው በእግሩ እየሄደ በመርከብ እየሄደ በእጁ እየጻፈ ከኢየሩሳሌም እስከ ኢልዋሪቆን የሰበከው በዛ መንፈስ ኃይል፣ ይሄ ደግሞ ፖሲቢሊቲ ቢኖረው ሊያደርግ የሚችለውን አስቡ ማለት ነው። በመንፈስ ሙላት ማለት ነው። ለእኛ ግን በሪቨርስ የሆነብን ነው ማለት ነው። እንደዚህ የሆኑ ቴክኖሎጂዎች አክሰስ የሰጡን ነገሮች መልካም ሆኖ እያሉ ኢዝሊ አክሰሰብል ስለሆነ በጌታ መንፈስ በእሱ አሰራር ከመደገፍ ይልቅ አክሰሰብል በሆኑ ነገሮች ተደግፈን ለጌታም የምናቀርበው የምንሰጠውን ነገሮች በነዛ ነገሮች ሸፍነን ነው የምናቀርበው ማለት ነው። መጠቀሙ በራሱ ችግር የለውም። ግን እነሱ ኃይል ናቸው ብለን ያሰብን ጊዜ ቤተ ክርስቲያን አቅሙ እየተዳከመ ይሄዳል። ወንጌል አቅሙ እየተዳከመ ይሄዳል። ስብከት አቅሙ እየተዳከመ ይሄዳል። ለውጥ አቅሙ እየተዳከመ ይሄዳል። ቤተ ክርስቲያናት ሳያውቁ በየዘመናቱ ታላላቅ የነበሩ ወንጌልን በኃይል የሰበኩ እየጠፉ የሄዱት በየዘመናቸው የሚነሱ ነገሮችን እነዚህ ወንጌሉን ይዞ ለመሄድ ለማድረስም ለመለወጥም በቂ ናቸው ብሎ ስለሚይዙ ነው። ከይቅርታ ጋር ጎናችን ያለው ቸርች ሜቶዲስቱ ድሮ ይሄ ፔንቴኮስታል ሙቭመንት የመጣው ከነሱ ነው። መንፈሳዊ እንቅስቃሴ ማለት ነው። ዌስሌያን ብራዘርስ ይባላሉ ማለት ነው። ምን እያደረጉ ያው ሜቶዲስት የተባሉ ለምን እንደሆነ ታውቃላችሁ? በቅድስና ለማደግ ከእግዚአብሔር ጋር ቀርበው እሱን በማወቅ ለማደግ ሜቶድ ያዘጋጁ ነበር ማለት ነው። ስቴፕስ እንደማለት ነው። ያንን እያደረጉ የፈላ ነገር ነበራቸው፣ የጋለ ነገር ነበራቸው። ከነሱ ውስጥ የወጡ ናቸው። መንፈስ ቅዱስን እየፈለጉ ኃይሉን እየፈለጉ የጴንጤቆስጤ እንቅስቃሴን ያመጡት መልካም ነበር። ግን ዘመን እየቆየ ሲሄድ ምን እያደረጉ ያ ኃይል የመጣው አርማ ሁሉ ታውቃላችሁ፣ መስቀልና እሳት ነው በላዩ ላይ ያለው ማለት ነው። መስቀልና እሳቱ በሌሎች አክቲቪቲዎች እየተተካ በሶሻል አክቲቪቲዎች ማለት ነው። ለምሳሌ ልብስን መስጠት፣ እርዳታን ማድረግ፣ የሆነ ችግሮችን ማህበረሰብ ውስጥ መፍታት ወንጌልን እንደማድረስ እየሆነ ሲሄድ ሌላው የመንፈስ መቀጣጠል እየሞተ ሄደ ማለት ነው። ስለዚህ as long as we go and help the poor ደህናንን ወንጌልን አድርሰናል፣ የጌታን ፍቅር ሰጥተናል ብሎ ወደ መግለጥ እየተካሄደ ሄደ ማለት ነው። ሲካሄድ ኦሪጂናሊ with good intention ነው የተጀመረው። ኑሮና አካሄድ ያ ብቻ ሲሆን ምን እየሞተ ሄደ? የመንፈስ ቅዱስ ኃይል እየደከመ ሄደ። መስራቱን መፈለጉን እያቆመ ሄደ። ገብቷችኋል? አለ የጌታ መንፈስ መስራትም ይወዳል፣ ማድረግም ይወዳል፣ መሙላትም ይወዳል። ግን ቤተ ክርስቲያናት፣ ህዝብ፣ ቤተሰብ ምን አድርጓል? we can do it by ourselves ማለት ነው። ገብቷችኋል? አሁን ለምደናል፣ ያውቀናል፣ አድርገናል፣ አለን ይሄ እንዲህ አድርገን ሲሉ ጌታ ደግሞ ሁሌ ላለው ይጨመርለታል፣ ከሌለው ግን ያው ያለው ይወሰድበታል የሚለው መንፈሳዊ ሂደቱን ነው ማለት ነው። ያስፈልገኛል ብለው ልክ ደቀ መዛሙርት ተጠምተው ሲጠብቁ እንደሰጣቸው ሰጥቷቸው ምዕራፍ 4 ላይ ሲጸልዩ ምን አሉ? አሁንም ደግሞ እንገልጠው ዘንድ ተአምር ስትሰራ ድንቅ ስትሰራ ቃልህን መግለጥ እንድንችል አስችለን ብለው ሲጸልዩ ምን አደረጋቸው? ደግሞ ሞላቸው። ክብር ለጌታ ይሁን። ስለፈለጉት ማለት ነው። ጨምርልን፣ አልበቃንም፣ አስችለን ሲሉት ደርቦ 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 ሰጣቸው። ኦፖዚት ደግሞ ሲሆንስ አይቺ በቂ ናት ይችን ለማድረግ ብለው ሲቀሩ ቤተ ክርስቲያን፣ ቤተሰብ፣ በግለሰብ ስንሆንስ በዛው ብቻ አይደለም የምንመላለሰው። ያው ያለው ይወሰድብናል፣ ሮቲን ይሆናል። ይሄ ደግሞ ወንጌል በማድረስ ብቻ አይደለም፣ በመንፈሳዊ ኑሮም እንደዛ ነው ወገኖቼ። የጌታ ነገር ቂም ሳይለን ልክ አንዳንድ ጊዜ ለምግብ ስንጸልይ ሳናስብ እንጸልያለን አይደል? ሳናስብ ትጸልያችሁ ታውቃላችሁ? እሺ ተምራችኋል። ሳናስብ መጸለይ ምን ማለት ነው? ልማዳዊ ጸሎት ማለት ነው። ጌታ ያመሰግንሃለሁ ምንበላውን ስለሰጠህን፣ ጌታዊ ክብር ለአንተ ይሁን፣ እንደገና ደግሞ ለራባቸውም ስጥ ብሎ መብላት ማለት ነው። አንዳንዴ ማለዳ ጸሎታችንም እንደዛ ነው የሚሆነው፣ አጭርና ግልጽ ናት ማለት ነው። ስለነቃው በሕይወት አመሰግንሃለሁ፣ በሚሄድበት መንገድ ጠብቀኝ፣ አለቃዬ ጠመምና ወላወላ እንዳይል አድርግልኝ፣ በሰላም ደግሞ አምጣኝ። ስንመጣም እንደዛ ነው። እቺ ሩቲናይዝድ ናት። ገብቷችኋል? ጸሎትም አይደለችም፣ ህብረትም አይደለችም፣ የደከመች ናት። በዛ ውስጥ የመንፈስ ቅዱስ ቡላት ይመጣል ብላችሁ ታስባል? ንክኪውም የለም ማለት ነው። እነሱ ምንድን ያደረጉት?
ያንን ጠብቁ የተባሉትን ከጠበቁ በኋላ ይሄም ተአምር ከተገኘ በኋላ አልበቃንም አሉ። እንደገና ጨምርልን አሉ። ምዕራፎቹን ባነበባችሁ ቁጥር የሚታወቁት ህብረትን በማድረግ አብሮ በመጸለይ ቃሉን በማጥናት እንደገናም ደግሞ በማካፈል ሳይክል ነው፣ በማምለክ ይህን ነው የሚሰሩት። ይህን ይሰራሉ። ይህም በሰሩ ጊዜ ደግሞ መንፈስ ቅዱስ ደስ እያለው ምን ያደርጋል? ጨምሮ ይወርድባቸዋል፣ ጨምሮ ይሞላቸዋል፣ ጨምሮ ያደርግባቸዋል። እነሱስ የተጨመረላቸው እንደዚህ ያደርጋሉ ማለት ነው። ልዩነቱ በእኛና በእነሱ ይሄ ብቻ ነው። መንፈስ ቅዱስ አልተለወጠም። የኛ ነገር ግን ሩቲናይዝድ ነው ማለት ነው። የተለመደችውን ካደረግን ልክ ፎርማሊቲ እንደሚያሟላ ሰው በቂ ነን ብለን ነው የምንኖረው ማለት ነው። ዛሬ ዓመት አካባቢ ነው ወንድማችን አዳሙ ስለ ታድሶ ሲያስተምረን እንዲህ ብሎ ጀምሮ ነበር ማለት ነው። ምሳሌ ነገረን። ታስታውሱ እንደው አላውቅም። አንድ ልጅ አመመኝ እያለ ወላጆቹ ሆስፒታል ወሰዱትና የወሰዱት ወላጆቹ ሆስፒታል ሲደርስ ቶይስ አገኘ። ቅድም አሞኛል ብሎ አሰቃያቸው። ግን እዛ ከደረሰ በኋላ ቶዮቹን ሲያይ ዶክተሩ ጋር ግባ ሲባል ምን አለ? አይም ኦኬ አለ ማለት ነው። ምን ማለት ነው? ህመሙን ቶይ ሲያገኝ ረሳው ማለት ነው። የኛም ህይወት አንዳንዴ እንደዛ ይሆናል ማለት ነው። የሚያስፈልገንን ሙላት በህይወታችን የሚመጡ ስኬቶች ሲኖሩ this is it በሚል ነው የምንኖረው። this is it ብለን በምንኖርበት ጊዜ ይሄኛው ሙላት ሊመጣ አይችልም። አያችሁ፣ ደቀ መዛሙርቱ this is it ብለው አልኖሩም ማለት ነው። ልክ ጌታ ሲሄድ የነገራቸውን ሁሉ እየጠበቁ በተስፋ እያመኑ እየጸለዩ ጠበቁት ማለት ነው፣ እየተጉ። ያ የተስፋው ቃል ሲመጣ ደግሞ ሲሞላቸው ባሰባቸው ማለት እስቲ ባሰባቸው ባሰባቸው ማለት ነው። ሲበስባቸው ደግሞ ጌታ መንፈስ ቅዱስ እንደገና ባሰበት እሱም ማለት ነው። እንደገና እነሱ ሲበስባቸው ተባባሱ ተያይዘው ማለት ነው። እንደዛ ነው የሚሆነው። የጌታ መንፈስ እንደዛ ሆኖ ሲባባስ እሱ ባለበት ምን አለ? ኃይል አለ ማለት ነው። ኃይል አለ። ክብር ለአምላካችን ይሁን። እሱ ሲሆን ይሄን ያደርጋልና ብዙ ጊዜ አንዲት ነገር ባሳያችሁ ጥሩ ነው። እነዚህን ነገሮች ያኔ ገቢራዊ ብዬ ያሳየኋችሁ ናቸውና እዚህ ያላችሁ በሙሉ ሌላም ቦታው ናችሁ የምትሰሙ አንድ ነገር ጥማት እንዳለን አውቃለሁ። ጥማታችን ምንድነው? ልክ ሐዋርያቱን ስናነብ ለምን በእኛ ጊዜ፣ ለምን በኔ ህይወት፣ ለምን በኔ ህይወት እንላለን። ጥሩ ጥያቄ ነው። መልሱ ግን የራቀም አይደለም። ገብቷችኋል? ቅርብም ያለ ነው፣ አጠገባችንም ያለ ነው። እሱ ምንድነው? ይሄ ከኋላ ያለው ይታያችኋል። እነዚህም ብናደርግ የጌታ መንፈስ እነሱ እንዳደረገ በእነሱ እንደሆነ በእኛም ላይ ይሆናል። ምንድነው ያደረጉት? ጸለዩ አይደል? ጸሎት ስላችሁ ይሄ ንክኪ አይደለም የምላችሁ ማለት ነው። አምጣት ታምጣ አይተናል አላየንም አይደለም። ከጌታ ጋር መዋል፣ ከምትወዱት ሰው ጋር መሰንበት፣ መነጋገር፣ በስልክ እንደምትናፍቁት እንደምናፍቀው ናፍቆ ከጌታ ጋር መዋል ማለት ነው። ያንን ለመዋል ደግሞ ቦታ አያግድም። ታውቃላችሁ አይደል? ጊዜ አሁን አንዳንድ ጊዜ ምን ይለናል ሰይጣን? ጊዜ የለህም። ጊዜ ደግሞ ወገብ ጎብጦ ነው የምትመጣው ምናምን። ወገቤ እየጎበጠበት ባለበት ቦታ ከጌታ ጋር መሆን እችላለሁ። በመንፈሱ ነው ከኔ ጋር የሚሆን አይደል? መንበርከክ እንኳን አይገባኝም ከሱ ጋር። ወገቤ እየጎበጠ ነገሬ አለቃ እየተቆጣ ነገር እየተጣመመ ቤት እየተናጋ ከጌታ ጋር መሆን ይችላል። ዝም ብዬ በጌታ መንፈስ መሆን። ለዚህ ነው ዘወትር በመንፈስ ጸልዩ፣ በመንፈስ ሁኑ መጽሐፍ ቅዱስ የሚለው ማለት ነው። when we do that እዛ ጋር ምን ብያችኋለሁ? በመንፈስ የመሞላትና ኃይሉን የመቀበል ነገር የጥረት ብዛት ሳይሆን እችን አንብቡልኝ፣ ጮክ በሉ እስቲ። በቅርበት ጥልቀት የሚመጣ እንጂ በጥረት ብዛት የሚመጣ አይደለም። 7 steps በሚባል ሄዳችሁ ጧት ይሄን ብታደርጉ ማታ ይሄን ብታደርጉ አይደለም የምላችሁ። ለእናንተ እንደሚመች የጸሎት ህይወት ይኖራችሁ፣ ከጌታ ጋር የመዋል አብራችሁ ህብረት የማድረግ እሱን የመናፈቅ እሱን የማሰብ። ጧት ሲያዘምረን ማቲ የሚያዘምረን ከመዝሙር 1 ነበረ። ምስጉን ነው ብሎ ከሚናገረው በኃጢአተኞች በዋዘኞች ክፉ በሚያደርጉት ያልሄደ በጌታ ህግ ደግሞ ደስ የሚለው እሱ በወንዝ ዳር እንደተተከለች ዛፍ ነው። ቀንና ሌሊት ቃሉ ምን ያደርጋል? ያስተውላል፣ ያስባል። አያችሁ፣ ልክ በዛ ሲሆን በዛ አይነት ጸሎት መንፈስ ሰው ሲሆን ከጌታ መንፈስ አራቅንም። ከጌታ መንፈስ እኮ መሞላል ሌላ ተአምር ሌላ ነገር አይደለም። በሱ ቁጥጥር ስር መሆን ነው። ገብቶናል? በሱ ቁጥጥር ስር መሆን ነው። ለዚህ ነው ኤፌሶን ላይ ምን ይላል? ወይን ጠጅ አይሙላባችሁ፣ ነገር ግን ምን ሆኑ?
መንፈስ ይሙላባችሁ የሚለው ለዚህ ነው። ልክ ያ ሲሞላ ሰካራምን ወይን ጠጅ እንደሚቆጣጠሩ መንፈስ ቅዱስ እኛን ይቆጣጠራል ማለት ነው። ሞክሩና ይሁ በጸሎት መንፈስ መዋል። ለጸሎት ደግሞ ይሄ አንዳንድ ሰው ጸሎት እንዲለምድ ከንስሐ ጀምረ ከዛ ደግሞ ምስጋና ምናምን አዶሬሽን እየተባለ የሚሄድ ጥሩ ነው። ግን ዋናው ጸሎት የትኛው ነው? ልብ ውስጥ እንደመጣው መሆን ማለት ነው። ቢደክማችሁ ደከመኝ፣ ቢናፍቃችሁ ናፈቀኝ፣ ባይገባችሁ አልገባኝ፣ ባይታያችሁ አልታየኝም። ገብቶችኋል? ጸሎት ግብዝነትን አይፈልግም። ጸሎት ራስን ነው የሚፈልገው ማለት ነው። when we do those kind of things ጌታ የሚያውቀውን ውስጣችን ያለውን ነገር ነው ለሱ ቤር የምናደርገው ሪቪል የምናደርገው። ልክ የዛን ጊዜ ቅርበት ያልኩት በጥልቀት በውስጣችን ይፈጠራል። ይህም ብቻ አይደለም፣ ቃል የተለየ ሶፊስቲኬትድ ለመሆን አንፈልግ። አንዲት ጥቅስ ይዘን በአእምሯችን ውስጥ እናስበው፣ በህይወታችን ጋር እናዛምደው፣ ቀኑን ሙሉ እንዋልበት፣ ከመዝሙር ጋር እናድርገው። የዛን ጊዜ ምን ይሆናል? ጌታ በመንፈሱ አብሮን ነው የሚሆነው። መቀጣጠል ይመጣል፣ ፊታችን ይፈካል፣ ልባችን ይፈካል፣ መንገዳችንም እንደዛው እየሆነ ይሄዳል ማለት ነው። ህብረትን ሰይጣን የሚጠላው አንዱና ትልቁ ነገር ምንድነው? ህብረት ነው። እርስ በራሳችን እንዲህ በተቀመጥን ቁጥር ጌታ የሰጠው ተስፋ አለ። በእኛ መካከል እንደሚሆን ተስፋ ሰጥቶናል። እንደገናም ደግሞ መንፈሱን እንደሚያፈስልን ተስፋ ሰጥቶናል። ጸጋ ስጦታዎች እንደሚይዛል ተስፋ ሰጥቶናል። ስለዚህ በየትኛውም በኩል አርጎ አዳክሮም አስጨንቆም አዘግይቶም እዚህ ውስጥ እንዳንሆን ነው የሚፈልገው ማለት ነው። የዛን ጊዜ መንቃት አለብን። ህብረት በመንፈስ ቅዱስ መሞያ ቦታችን ነው። አብረን ስንዘምር፣ ጌታን ስናመሰግነው፣ ቃሉን ስንሰማ ይሄ ኮሚኒቲ የሱ ነው ስንል የትኛውም አይነት ድንበር የሌለው ሰው የሰራው ሳይሆን የሱ ስሪት ያለባት ናት ብለን ስንመጣ በዛ ቦታ የጌታ መንፈስ ሙላት አለ። ይህም ብቻ አይደለም፣ አምልኮ በዝማሬ የሆነ አምልኮ በጋራ ሆነን ስናመል ቀኑን ሙሉ በተለያየ ቦታ እያለን ቅድም እንዳልኳችሁ ጸሎት በምን ሊሆን ይችላል? በዝማሬ አምልኮ ሊሆን ይችላል። በልባችን መዘመር እንችላለን። በስራ ቦታ መዘመር እንችላለን። በአገልግሎት መዘመር እንችላለን። ያንን ስናደርግ የጌታ መንፈስ ከኛ ጋር ነው። የኛ ውስጥ ደግሞ የሚሆንበት ነገር እየጨመረ ይመጣል። በመጨረሻ ደግሞ በአገልግሎት እነዚህ ሐዋርያቱ እንደዛ የሆኑት ወጥቶ የሰበኩትን ብቻ ነው ልብ የምንለው። ማጉረምረም እንኳን ምዕራፍ 6 ላይ ሲፈጠር ከግሪክ የመጡ ሰዎች ባልቴቶቻችን በደንብ አልተያዙም ብለው ሲያጉረመረሙ ምን አሉ ሐዋርያቱ? እኛ የጌታን ቃል ማገልገል ይገባናልና የማዕድ አገልግሎትን የሚያገለግሉ ሰዎች ምረጡ አሉ ማለት ነው። የማዕድ አገልግሎትን እንዲያገለግሉ አድርገው በቃሉ አገልግሎት ተሰማሩ ማለት ነው። ምን ለማለት ነው? በአገልግሎት ተጠምደው ነበር። ሞልቶናል ብለው ትንሽ ካገለገሉ በኋላ ሃይራርኪ ፈጥረው አሁን እናንተ ደግሞ ሂዱ፣ እሱ እኛን እንደላከን እኛም ላክናችሁ ብለው አልተቀመጡም። እስከ መጨረሻው ህይወታቸው እስከሚያልፍ ድረስ ምን ያደርጉ ነበር? ያገለግሉ ነበር። ባገለገሉ ቁጥር ውስጣቸው ምን ይመጣል? ሌላ መንፈስ፣ ሌላ ሙላት፣ ሌላ ኃይል ይመጣል ማለት ነው። ስለዚህ ይሄ ነገር ሾርት ካት የለውም። ይሄ ነገር ሾርት ካት ብቻ ሳይሆን ይሄ ማኒፑሌሽን የለውም። ቀና መንፈስ፣ ቀና መንገድ ብቻ ነው። ያ ቀና መንፈስና መንገድ ደግሞ እነዚህን ይዞ ብቻ መሄድ ነው። በጌታ ፊት መጸለይ፣ አቅም ባጣንበት ይሄው ቃሉ ግልጽ ባልሆነበት አንብበን ግለጥልኝ ብለን መጠየቅ እንችላለን። ጌታ ይገልጣል። ታምናላችሁ? ምን ያህል ታምናላችሁ? ጌታ ይመስገን። እዚህ ቆሜ ማስተምራችሁ እኔ ድሮ ቃሉ አልገለጥ ብሎኝ ሳነበው እያነበበኝ የኖርኩበትን ዘመን ነግሬያችኋለሁ። ሳየው ያየኛል፣ ሳነበው ያነበኛል። ሰው ወጥቶ እንደዚህ ቸርች ሄጄ ሲሰብክ ሲዘል ምን ነክቶት ነው የሚዘለው የሰውዬ ብዬ አውቃለሁ። ይሄን ነግሬያችኋለሁ። ድሮ ግራ ገብቶኝ ማለት ነው። ገብቷችኋል? ግን የጌታ መንፈስ በነካ ጊዜ ድሮ አብርሃም ወደ ግብፅ ወረደ፣ ከዛም ደግሞ እንዲመጣ ውስጤ ምን ይላል? ሰዋት እኔ ታዲያ ምን ላድርግ? ሄዶ መጣ። ምንም ንክኪ የለውም ከኔ ጋር ማለት ነው። ይሄን ከብሬ ነው የምነግራችሁ። ቂም አይለኝም፣ ጢምም አይለኝም። የጌታ መንፈስ ግን በመጣ ጊዜ ምን አደረገ? ለካሱ ታሪክ አለው፣ ህይወት አለው፣ የሚነካ የሚለውጥ ነገር አለው። ለኔ ለውስጤ ብቻ ሳይሆን በአፌ ሞላ ማለት ነው። እኔ አንድ ጊዜ እንደዛ ከነበርኩ ዛሬ እዚህ ከሰበኩ እናንተ የልጅ ልጆች አይደላችሁ ማለት ለእናንተም ከዚህ በላይ ጌታ ሊያደርግ ይችላል ማለት ነው። ያንን ደግሞ ሞክሮ የለኝም ብላችሁ አትቀመጡ። ትንሽ ጥቅስ የሰጣችሁን አስቡና
እሷኑ አካፍሉ፣ ተደሰቱባት። በሷ ተደሰቱ፣ በሷ አካፍሉ። ልክ ስታደርጉ ጌታ ሌላ መገለጥ ይሰጣችኋል። ጌታ ሌላ መረዳት ይሰጣችኋል። ሌላ መረዳት ብቻ ሳይሆን ሌላ ደግሞ ውጤት ይሰጣችኋል። አንዳንድ ጊዜ ብዙ ተነግሯቸው እምቢ ያሉ ሰዎች በእናንተ በመጣ ቃል ሊለወጡ ይችላሉ። እነዛ እኮ 3,000ዎቹ ብዙ ጊዜ ተነግሯቸው ሊሆን ይችላል። ዛሬ ግን መንፈስ በመጣ ጊዜ በዛ በታሽ ሁኔታ ሲናገሩ በሙሉ ተለወጡ። የጌታ መንፈስ ባለበት ምን አለ? ኃይል አለ። ክብር ለጌታ ይሁን። ቆመን እንጸልያለን።